ያላዛር እናት እንደው ተሳስቶ ሰው አድርጎሽ ነው እንጂ እኮ እስስት ነው መባል ያለብሽ። የበሬን ነው እንዴ? ያው እስስት እንግዲህ እንደምታውቁት ቀይ ሰው ሲያይ ቀይ ይሆናል፣ ጥቁር ነገር ሲያይ ጥቁር ይሆናል፣ ቢጫ ሲሆን ቢጫ። ምን ልበላችሁ፣ እስስት እንደዛ ነው። በቃ ባየው ነገር ላይ ነው የሚቀያየረው። እና የአላዛር እናት ደግሞ እንዲህ ሰገባዋን ምስሏን ሰው አደረገው እንጂ እስስት ነች በእውነቱ ማለት ነው። እንዴ ምን ሊሆን ነው የምትይው ማዘር? ትንሱዬ እንደው አንድ ውለታ ዋይ አሁን አንድ ውለታ ነው የሚቀርሽ። ዋናውን አሳሰረሻል። እቺ ደግሞ ጅራቷም ትንሱዬ ወስደሽ እስር ቤት ቆልፊልኝ፣ እችን ሴትዮ ያዥልን። እቺ የደም ታምቡራችን እያናጋችሁ እኮ ነው ያለችው። እኔ በበኩሌ ይቅርታ አድርጉልኝ ቤተሰብዬ። እንዴት ናቸው የኔ ውዶች? ሰላማችሁ ብዝት ትርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ደግሞ ቤተሰብ በመሆን እንዛመድ እና ማለት ነው። የምሬን ነው የምላችሁ። እኔ የደም ታምቡሬ ነው የሚናጋዎችን ሴትዮ ሳይ ማለት ነው። እንደ ትንሱ እኮ ታጋሽ ሰው የለም። በጣም ነው የምትታገሳት። የፈለገ ነገር ይሁን የፈለገ አማት ልትሆን ትችላለች። ከአቅም በላይ ከሆነች ማለት ነው መንቅራ የምታስወጣ ምራት አለች እኮ። በዚህ አጋጣሚ መልካም ምራት ስለገጠመች ነው እንደዚህ የምትንደላቀቅባት። እናቴ የዋህ ስለሆነች ትንሱ አነጋገር ራሱ አሁን ነው ገና የቻለችው። የምር እንዲህ ለሰው መመለስ ራሱ የተጣሉ ጊዜ ታያላችሁ ምን ያክል እንደምታሰቃያት የነበረ። ትንሱ አነጋገር ሁሉ አትችልም ነበር በዛ ሰዓት። ግን እድሜ ላንቺ አሁን እያስተማርሻት ነው። ጥሩ ነው። እራሷን መከላከያ ዘዴ ይሆናታል። የእኔ እናት ደግሞ ካንቺን ብሶ ዳኒን ባለጌ። በስመ አብ ባለጌው ተቀምጦ ባለጌ ሲል ግን አታፍሪም እንዴ? የባልና ሚስትን ቤት በእኔ ስም ነው መሆን ያለበት የምትይ እናት እኮ ነሽ አንቺ። ከባለትዳር መካከል ዘልዬ እንደርጎ ዝም ጥውልቅ ካላልኩ ብለሽ ያው ጥውልቃሽ አበላሽሽ ሁሉን ነገር። አሁን ደግሞ አላዛር ሲፈታ ወደድሽም ጠላሽም ከቤት ነው የሚመጣው። ካልፈለገች እኮ ትፈተዋለች። እሱን ተሸክማ የማኖር ግዴታ የለባትም እኮ እንደ ሕፃን የሚያጫውተው ከሆነ ተረዳሽኝ። ትዳሩን ከፈለገ ሸጥ ለበጥ ብሎ ማለት ነው። በትክክለኛ አእምሮ የሚመራ ከሆነ ይመራል፣ የማይመራ ከሆነ ደግሞ መንቅራ ትጥለዋለቻ። ገና ልጄን ከማን ጋር አሳድጋለሁ ብላ ታዲያ እሷ እየተንገበገበች ልትኖር ነው? በመጀመሪያ እኛ ሰላም ስንሆን ነው ለልጃችንም ሰላም የሆነ ፍቅር የምንሰጠው። ትንሱ ካላዛር ሆና እንደዚህ እየተንገበገበች ልጇ ራሱ በፍቅር በሰላም ሊያድግ አይችልም። እንዴት አይነት ነው የምታስቢው? ማሰብ የላችሁም? ቤተሰቡ በሙሉ ማሰብ የለው? ባንቺ ወጥቶ ለነገሩ እንዴት ማሰቢያ ይኖራቸዋል? እኔ እኮ ግርም እያለኝና ግራ እየገባኝ ያለው ነገር እኔ እኮ እንደ አጠፋ እኮ አውቃለሁ። የሰራው ነገር ትክክል እንዳልሆነ አውቃለሁ። ለምን አሳሰራችሁት? መታሰር አለበት። መታሰር ስላለበት ነው። አንቺ እናቱ ስለሆንሽ ብቻ ከዚህ ጋር የፈለገ ብዘይ ብትፈርጭ ምንም ልትለውጭ አትችይም። ወንጀለኛ ወንጀለኛ ነው። ወንጀለኛን እናት በመሆንሽ ብቻ ልትቀይረው አትችይም። አንቺ ማብረሽ ፈልገሽ ከሆነ መታሰር ሂጂና እዛ ታሰሪያ። ታዲያ ምን ችግር አለ? የቤት ኪራይ መክፈል ከበደሽ ነው እስር ቤት ሂደሽ የምትቀመጨው አንቺ? እንደውም እኮ ከሱ አንቺ ነው የምታሰር የነበረብሽ። ለምን እሱን አንቺ ነው እኮ እንደ ሪሞት በኋላው ጠቅ እያደረግሽ እያሽከረክርሽ ያለ ልጁን 30 ጊዜ እንዲቀየር እያደረግሽው በቀን 10 ጊዜ እንዲቀየር ያደረግሽው አንቺ ነሽ። እሱ አንቺ ነው ራሱ መሰብሰብ የነበረብሽ። እንዴ ትንሱዬ ተሳስተሻል። ይችን ሴትዮ ማለት ነው ጥፍንግ አድርጎ እንዲያስራት ፖሊስ ንገሪ። እኔ አሁን ማለት ነው ቤተሰብ ማርያምን ለትንሱ በጣም እየፈራውላት ነው። ለምን እንደዚህ ሲገፈታተሯት ምናምን። እች ልጅ ከወደቀች አስቡት፣ ይሄ ልጅ ምን ይፈጠርበታል? ከዛ ላይ ልጁ ብቻ አይደለም ከወደቀች እናትየዋ ራሱ ምን ያክል እንደምትጎዳ አስቡት። በጣም ከባድ ነገር ነው። ምክንያቱም በጣም ነው የሚታገሏት። በተለይ አላዛር በጣም ነው የሚታገላት ማለት ነው። ከራስ በላይ ንፋስ። ትንሱ አደጋ ከደረሰባት በኋላ ወይ ልጁ አንድ ነገር ከሆነ በኋላ ይቅርታ ምን ይሰራል? ተጸጽቻለሁ ምንም ሊሰራ አይችልም። ከሆዲሁ ነው መጠንቀቅና ቪዲዮን አጥፍቶታል፣ የቡናውን ቪዲዮ አጥፍቶታል ብላችሁኝ ነበርና ቤተሰብ ባለፈው በሰራሁት ቪዲዮ እኔም ነግሬያቸዋለሁ እኮ ትንሱ ይህን ያክል ሞኝ አይደለችም። ቀርጻ ታስቀምጠዋለች ማለት ሪከርድ አድርጋ በስልኳ ታስቀምጠዋለች ብያችሁ ነበር አይደለ? ይኸው ተናግራለች ለህግ ማለት ነው። ከህግ ቦታ ሄዳ አሳይታለች ቡና እንደደፋባት ማለት ነው። ከየትም ብለሽ ልታወጩ ትችያለሽ እናትየዋ። ነገር ግን ይሄ አጸያፊ የሆነ ተግባሩን ሊያቆም ይገባል። ተመልሶ እስር ቤት ወጥቶ ተመልሶ ይሄን ነገር ካደረገ ተመልሶ እስር ቤት የማይገባበት ምንም ምክንያት የለም። ዘብጥያ ይወርድልሻል ማለት ነው። አንቺ ልጅሽ ዘብጥያ እንዲዘፈዘፍ ከፈለግሽ ይሆናል፣ ችግር የለም፣ ሀሳብሽ ይሳካልሻል። ዘብጥያ ደግሞ እንዳይዘፈዘፍ ከፈለግሽ ይሄ ልጅሽ አእምሮ እንዲኖረው ከፈለግሽ አንቺ ለቀቅ አድርጊው፣ ውጪ።
እኔ ደግሞ ማለት ነው ቤተሰብ በጣም የምታቃጥለኝ ንግግሯ ምን እንደሆነ ታውቃላችሁ? ወደድሽም ጠላሽም እየመረረሽ ትውጫዋለሽ። ይሄ ቤት የልጄ ነው፣ ከነኔ ትችኛለሽ። ማን ስለሆንሽ ነው አንቺን የምትችልሽ? ማን ስለሆንሽ ነው? ልጅሽን አገባች እንጂ እኮ አንቺን የመሸከም እዳ የለባትም አይደል? እንኳን አይደለም እንደዚህ አውሬ ባህሪ ይዘሽ ማለት ነው። አብሮ መኖር የፈለገ ሰው እኮ ስነ ስርዓት ይዞ ክፉ ምላሶ ሳይዘረጋ ነው መኖር ያለበት በፍቅር። አንቺ ምን ከክፉ ውጭ ምን የምታውቂው ነገር አለ? ሰላም አታቂ? እኔ ምን ጥንብር ብሎባት ነው እንደዛ ስትወዳት የነበረ በአንዴ ተከራባብታ። ለምንድን ነው ይመስለኛል እኔ ሳስበው ማለት ነው ቤተሰብ አላዛር እና ትንሱ የሆነ ጊዜ ላይ በጣም ሰላም ነበሩ ምናምን በቃ ፏፈሽ እያሉ ነበር። ደስ የሚል ህይወት ለትንሽ ጊዜም ቢሆን እየመሩ ነበርና ከዛ በኋላ ቅናት መሰለኝ አንዳንዴ ማለት ነው የሆነ መምህር ተስፋዬን የምሰሙ ሰዎች ካላችሁ በእናት አድሮ ይሄ ክፉ መንፈስ የልጅን ትዳር እንዲበትን ያደርጋል። ቅናት ያድርባታል ከእናትየዋ ላይ። ለምን? ያ ክፉ መንፈስ ስለሚጠናወታት የልጅየውን ትዳር ስለማይፈልግና ይሄን የተረዳሁት የሰማሁት ከነ መምህር ተስፋዬ ነው። ይሄ ነገር ሳይዛት አይቀርም እና ቅናት ነበረ ከመጀመሪያም ተነስታ ፊጥ ያለችባት ከትንሱ ላይ ማለት ነው። ክፉ መንፈሱ ገባባት፣ እያነሳሳት ከዚህ ያደረሳት ማለት ነው። እና የሰው ልጅ ግን እንደው ጥፋቱን አምኖ ይቅርታ መጠየቅ ማንን ገደለ? አንቺ እኮ በጣም ብዙ ጥፋት ነው ያለብሽ። ውሃ ከላይዋ ላይ እስከ መድፋት ድረስ የደረሽ አንቺ ሙቅ ውሃ ደፋሽባት፣ ልጅሽ ቡና ደፋባት። ምንድን ነው እናንተ የሙቅ ውሃ መድፋት ሱስ አለባችሁ ነው? ልጅቷ እኮ ዶሮ አይደለችም ሰው ነች እንዴ! ገላዋን መሽልቃችሁ ልገሏት። ደግሞ እኮ ስታስመስል ማለት ነው ተመልሶ ነገ ቢወጣም ከእሷ ጋር ነው የሚሆን። ለምን? ስለሚወዳት ከሷ። እናንተ ግን አገብግባችሁ ከዳር ነው የምትቀሩት። እኛ እኮ አይወዳትም አላልንም። ይሄ አጸያፊ ተግባሩን ያቁም ነው። የሚወድ ነው ትኩስ ቡና ከደረቷ ላይ የሚደፋ ከእርጉዝ ሚስቱ ላይ የሚያነሳ እጁን የሚያነሳ ወንድ ሚስቱን የሚወድ ነው። መውደድ አላየሽም አንቺ። ሲጀመር አንቺ ተወደሽ ስለ አልኖርሽ በባልሽ ይሄ አውሬ ባህሪሽን ይዘሽ እንዴት ነው ባልሽ ሊወድሽ የሚችለው እንዴ? ባልሽማ በሰላም እኮ የተገላገለሽ በእውነቱ ማለት ነው። ባልሽ እርግጥ አርጎ ስነ ስርዓት ይዞ ቢያኖርሽ ኖሮ ማለት ነው ስለ ትዳር ትርጉም ቢያስተምርሽ ኖሮ ይህን ያክል ባልሆንሽ ነበረ። ዛሬ እኛ ታናናሾች አንቺን መምከር አለብን ነው ወይስ ምንድን ነው? በዚህን ያክልማ ሆይ ምንድን ነው መቅለል? ቀለሉ በጣም ደግሞ ክፉ ስትል አታፍርም እንዴ? ክፉማ የክፉ አንቺ ነሽ እኮ። መልአክ የመሰለች ምራትሽን ወደ አውሬነት ቀየርሻት። እንዳውም አሁን አውሬም አይደለችም እኮ በቃ ተገቢውን ነገር ነው እየነገረችሽ ያለችው። ትንሱ ደግሞ ልንገርሽ፣ ቤትሽን ቀይሪ ማለቴ ቁልፍሽን ቀይሪ። አሁን ከወለደች በኋላ ራሱ የሚያስቀምጧትም አይመስለኝም። ሰው ካላዛር ጋር የምትፋች ከሆነ ጭራሽ ከነሱ ነው መሰወር ያለብሽ ማለት ነው። የሆነ ነገር እህል ውሃ ካልፈቀደው ማለት ነው ሰው ታግሎ ሊያቆመው አይችልም። የእነሱ እህል ውሃ ከሆነ ሊቀጥሉ ይችላሉ፣ ካልሆነ ደግሞ አይቀጥሉም ነው አለቀ። ገና ልጄ ይጎዳል በማለት እናት እየተጎዳች መኖር የለባትም እኮ። እንኳን አላዛር ይሄ ከንቱ ዝም ብሎ አውጀጅ የሚል ለትዳሩ ክብር የሌለው ክብረ ቢስ። ስንት ጀግና ቆራጥ ወንዶች ለትዳራቸው ታማኝ የሆኑ ወንዶች እኮ ማለት ነው በሆነ ምክንያት እኮ ይለያያሉ ከሚስታቸው ጋር። ገባሽ አይደለም? እንኳን አይደለም ይሄ ልቡ የወለቀ ዝም ብሎ ስጋ ብቻ ተሸክሞ የሚዞር ልጅሽን ይዘሽ እዚህ ጋር አታንቧርቂብን ማለት ነው። ተንሱዬ የኔ እናት ወደፊት እግዚአብሔር አምላክ ጥብቅ ያድርግሽ። እመቤቴ ማርያም በሰላም ትገላግልሽ። የኔ ቆንጆ የኔ ታጋሽ። ለካ ዘመድ ያለመኖር እንደዚህ ነው የሚያደርገው። ለካ እህት ወንድም ያለመኖር። ትንሷን ወንድም ቢኖራት ማለት ነው አላዛርን አናቱን ፈልጦ አይጥለውም። ከምሬ እንኳን አይደለም ወንዱ ማለት ነው ሴት እህት ብትኖራት አላዛርን አታስቀምጠውም። መማታት እንኳን ባትችል ማለት ነው ጥጉን ታስይዘዋለች በምንም አይነት ሁኔታ ሄዳ ማለት ነው። እንዲህ ከሰው ላይ ሊረማመድ የኔ ጥገኛ ሆና ትኖራለች የሚል እንከፍ የሆነ ባል ደግሞ